የኢትዮጵያ ምግብና መድኃኒት ባለስልጣን ለረጅም ጊዜ ጥቅም ላይ ቢውል ለኩላሊት ለልብና ለደም ግፊት የሚያጋልጥ ንጥረ ነገርን የያዘ ከ13000 ኩንታል በላይ ደህንነቱ ያልተጠበቀ የጨው ምርት በቁጥጥር ስር እንዲውል ማድረጉን አሳውቋል። ይህን ኦፕሬሽን ከብሔራዊ መረጃ ደህንነት አገልግሎት ጋር በመሆን ማካሄዱን ያሳወቀው ባለስልጣን መስሪያ ቤቱ በሸገር ከተማ ፉሪ አካባቢ በሁለት መጋዘኖች ተከማችቶ የተገኘው ምርት በአግባቡ የእጥበት ሂደትን ያላለፈ ከሚያስፈልገው የአዮዲን መጠን በጣም ያነሰና አንዳንዴም የበዛ ምጣኔ የተገኘበት ነው ብሏል። በመግለጫው ላይ የተገኘው አቤል አበበ ጉዳዩን በዝርዝር ተመልክቶታል። እንከታተለው። በሀገር ውስጥ የሚመረቱም ሆነ ከውጭ ሀገራት የሚገቡ የሕክምና ግብዓቶችን እንዲሁም የመድኃኒቶችንና የመዋቢያ ምርቶችን ደህንነት ጨምሮ በከፊልና ሙሉ ለሙሉ የተቀነባበሩ የምግብ ምርቶችን ደህንነት ለማረጋገጥ በአዋጅ ስልጣን የተሰጠው የኢትዮጵያ ምግብና መድኃኒት ባለስልጣን ከፍ ያለ መጠን ያለውና ደህንነቱ ያልተጠበቀ የጨው ምርትን በቁጥጥር ስር ማዋሉን አሳውቋል። ጥቅም ላይ የሚውል ጨው በአዮዲን የበለጸገና ተገቢውን የማጣራት ሂደት ያለፈ እንዲሆን የሚደነግግ ደንብ ጭምር ተሰናድቶ ወደ ስራ ቢገባም በዚህ ህግ የማይገዙና የሰዎችን ጤና የሚያቃውሱ ምርቶች እየተመረቱ ነው ያለው ባለስልጣን መስሪያ ቤቱ ከብሔራዊ መረጃና ደህንነት አገልግሎት ጋር በጋራ በሸገር ከተማ ባካሄደው ኦፕሬሽን 13168 ኩንታል ጥራቱ ያልተጠበቀ የጨው ምርት መያዝ መቻሉን ተናግሯል። በተገኘው የጨው ምርት ላይ በተደረገ የላቦራቶሪ ምርመራ በተገቢው መንገድ ካለመታጠቡ ባለፈ መያዝ ይገባው የነበረውን የአዮዲን መጠን ያልያዘ ከዚያም አልፎ ከባድ የብረትነት ጠባይ ባላቸው ንጥረ ነገሮች የተሞላ ሆኖ ተገኝቷል የተባለው ወደ 13168 በላይ እንግዲህ ከ13000 በላይ ማለት ይቻላል። ይሄ ግምታዊ ቁጥር ነው። በጣም ወደዚህ አካባቢ ነው የሚገመተው። የአዮዲን መጠን በጣም ከሚፈለገው ደረጃ በታችም የሆነ እንደዚሁም ደግሞ ከሚፈለገውም ደረጃ በላይ የሆነበት ሁኔታዎች እንዳሉ በደንብ አይተናል ማለት ነው። ይሄ ከሚፈለገው ደረጃ በታችም መሆን አይቻልም፣ ለህዝብ አይቀርብም ከሆነ ከሚፈለገው ደረጃ በላይም ከሆነ ለማህበረሰብ መቅረብ አይችልም። ህብረተሰባችንም በቤቱ በቀላሉ ሊያከናውነው የሚችለው ቴስት ነው። ይሄ ምንድነው የምናደርገው? 10 ግራም ጨው እንወስዳለን ወይም 2 ማንኪያ የሻይ ማንኪያ ጨው እንወስዳለን እና 100 ሚሊ ሊትር ውሃ ውስጥ እንበጠብጠዋለን። እንደዛ በሚሆንበት ሰዓት ጨው ከለርለስ ነው መሆን ያለበት፣ ምንም ከለር ሊኖረው አይገባም። ውሃው የውሃ ከለሩን ነው መያዝ ያለበት። አሁን ያየነው ግን እኛ ቡናማ አይነት ከለር ያለው ውሃ ነው። ኢትዮጵያ አብዛኛውን የጨው ምርት ከአፋር ክልል እንደምታገኝ በተጠቀሰበት በዚህ መግለጫ ላይ ክልሉ ከቅርብ ጊዜ ወዲህ እያስተናገደ ያለው የእሳተ ገሞራ ፍንዳታ ይዞት የሚመጣው ኬሚካል በጨው ምርቶች ላይ አሉታዊ ተጽዕኖ ሊኖረው ስለሚችል የማጣራት ሂደቱ ጥብቅ መሆን ይገባው እንደነበር ነው የተነገረው። ሆኖም የተገኘው ደህንነቱ ያልተጠበቀ የጨው ክምችት በውስጡ እንደ ሊድና ኮፐር ያሉ ከፍተኛ የብረት ይዘት ያላቸው ንጥረ ነገሮችን መያዙን ያሳወቀው ባለስልጣን መስሪያ ቤቱ ይህም ኩላሊትና ልብን ጨምሮ እንደ ደም ግፊት ላሉ በሽታዎች ሊያጋልጥ የሚችል ነው ብሏል። ለአብነትም በ1 ኪሎ ግራም የጨው ምርት ውስጥ መገኘት ካለበት የአይረን ንጥረ ነገር የ260 ሚሊ ግራም ብልጫ ያለው አይረን መገኘቱን ተጠቁሟል። ቬሪ ሪሰንትሊ ራሱ ኢራፕሽኖች ተከስተዋል እዛ አካባቢ። እነሱ ጨው ላይ የሚያርፉበት ሁኔታ አለ። ያ ጨው ከወጣ በኋላ በአግባቡ መታጠብ፣ በፕሮሰሲንግ እነዚህን ኢምፒዩሪቲስ መቀነስ አለብን ማለት ነው። አሁን የተገኘው ነገር ግን ያንን የሚያሳይ አይደለም። ይህን ፕሮሰስ አላለፈም። እስከ 272 ሚሊግራም ፐር ኬጂ አይረን ተገኝቷል። ሚሊግራም ፐር ኬጂ ወይም ppm ማለት ነው። ስታንዳርዱ የሚፈቅደው ማክሲመም 10 እንዲኖር። ልብ ላይ ጉዳት ሊኖረው ይችላል። ከዚሁ ጋር ተያይዞ ከደም ግፊትም ጋር እንደዚሁ የራሱ የሆነ ተጽዕኖ ሊያሳድር ይችላል። ከዚሁ ጋር ተያይዞ እንደዚሁ በኩላሊትም ማለት ነው። ምናልባት በአንድ ሌሊት በአንድ ጀንበር ላይደርስበት ይችላል ያ ጉዳት። እንደ ሎንግ ረን ረጅም ጊዜ እንደዚህ አይነት ምርቶችን የሚጠቀም ከሆነ በህዝብ ጤና ላይ ጉዳት ያስከትላል። ቅኝቶችን ካደረገ በኋላ የመረጃውን እውነተኝነት በማረጋገጥ ወደ ኦፕሬሽን መግባቱን የተናገረው ባለስልጣን መስሪያ ቤቱ ፉሪ አካባቢ ባሉ 2 መጋዘኖች የተገኘው ክምችት በሽፋኑ ላይ 3 የመለያ ስሞች የታተሙበት እንደሆነ ነው ያሳወቀው። አሁን ባለው አፋር፣ አፍዴር፣ ወለላልና በርዋቅ ነው የሚሉት እላው ላይ ያገኘናቸው ምርቶች ላላቸው ላይ የተጻፈው ሌብሊንግ። ነገር ግን ይሄ ዲቴል እና ቀጣይነት ያለው አምራቹ ኤግዛክትሊ ሌብሊንግ ላይ እንደተጻፈው
ነው ወይንስ አይደለም የሚለው በሂደት የሚጣራ ይሆናል ማለት ነው። ሆኖም በ7 ቅርንጫፍ ጽህፈት ቤቶችና በ15 ቦታ ባሉ ኬላዎች መሰሉን ህገወጥ ምርት ለመቆጣጠር ከብሔራዊ መረጃና ደህንነት አገልግሎት ጋር እየሰራ መሆኑን የተናገረው የኢትዮጵያ ምግብና መድኃኒት ባለስልጣን በህገወጥ መንገድ ከውጭ ሀገራት የሚገቡና በህብረተሰብ ጤና ላይ ጉዳት የሚያደርሱ ምርቶችን በክልል ተቆጣጣሪ አካላት በኩል ለመግታት ጥረቴን ቀጥያለሁ ብሏል። ሆኖም የምርት ደህንነትን ማረጋገጥና ተገቢውን መስፈርት የማሟላት ጉዳይ አምራቾች ላይ የሚወድቅና የህግ ተጠያቂነትን በመፍራት ብቻ ሳይሆን ለህሊናቸው ሲሉ ሊሰሩት የሚገባ ስለመሆኑ ተናግረዋል። አምራች ብቻ አይደለም፣ አስመጪም ሊሆን ይችላል፣ አከፋፋይም ሊሆን ይችላል። እያንዳንዱ አካል በዚህ ላይ የተሰማራው ግዴታና ኃላፊነት አለበት ማለት ነው። ከዚህ አንጻር ችግሮች ይታያሉ። አዎ ስለታዩም ነው። ካሁን በፊትም በተደጋጋሚም እንደዚህም እርምጃ የወሰንባቸው አሉ። በዛው መሰረት መማር ያስፈልጋል። በዚህ ላይ የተሰማራ አካል ከሁሉ በላይ ማየት ያለበት የማህበረሰብን ደህንነት ከመጠበቅ አንጻር ድርሻውን መወጣት አለበት ማለት ነው። ደህንነቱ ያልተጠበቀ የጨው ምርት አከማችተው ሊያከፋፍሉ ሲሉ በተገኙ አካላት ላይ እንደ ተቋም አስፈላጊ የሆኑ አስተዳደራዊ እርምጃዎችን እንደሚወስድ የጠቀሰው የኢትዮጵያ ምግብና መድኃኒት ባለስልጣን ከዚህም ባለፈ ህጋዊ እርምጃዎችን ለማስወሰድ በሂደት ላይ መሆኑን አሳውቋል።